ረድኤቱ ለእስራኤል ሰርጸ መንግስት ዘምስሮ እሴይ ወስጌ ንጽሕት አንድ ዜና አበው ላይ ያለ ታሪክ አለ። አንድ ዲያቆን ነው ይባላል እና ይህ ዲያቆን ክህነቱን አፈረሰ ከሴት ልጅ ጋር ያለ ጋብቻ ቀድሞ ተኝቶ ማለት ነው። እየሰማችሁ ነው። እና ክህነቱን ማፍረሱ ተሰማና አገር በሙሉ ጉድ አለ። ሁሉም ሰው አገለለው። ሁሉም ሰው ወደዚያ ዞር በላለው። እግዚአብሔርን ማረኝ ብሎ ለመግባት ንስሐ ይቅር በለኝ ብሎ ለመናዘዝም ከንስሐ አባቱ ጋር ከጨረሰ በኋላ ከዚህ በኋላ እዚህ መሆን አይገባኝም እኔ የማንንም የሰው ፊት እያየው ከዛም ከፍ ሲል ደግሞ በኃጢአቴ ምክንያት ሌላውም ሰው እንዲሰናከል አልፈልግም ብሎ እያሰበሱ ሰው ግን አላስቀምጥ ብሎ አባረረው። እየሰማችሁ ነው። ስናይህ ደስ አላሰኘህንም አንተ ኃጢአተኛ ነህ በደለኛ ነህ ብለው አባረሩት። እና ይህ ዲያቆን ለእግዚአብሔር ምህረትን ይቅርታን ያገኝ ዘንድ ቸርነቱን ፍለጋ ጉድጓድ ቆፈረና ጉድጓድ ውስጥ ገብቶ መጸለይ ጀመረ። ቢያንስ ሰው ቢገፋኝ ማን አይገፋኝም ብሎ እግዚአብሔር መሐሪ ነው እግዚአብሔር ይቅር ባይ ነው ተብሎ ስለተማረ ስላወቀ እግዚአብሔርን ይቅርታውን መለመን ጀመረ። እና ከተወሰኑ ጊዜያት በኋላ ሀገሪቷ ላይ በሙሉ ድርቅ ሆነ። ምንም አይነት ዝናብ ጠብ ሊል አልቻለም። እና ቢሉ ቢሰሩ ምህላ ቢጦሁ እግዚአብሔርን ማረን ቢሉ ምንም ነገር የለም። ኋላ አምላካችን ግን ቸር ነውና የሌሎቹንም ልመና ስለሚሰማ ለሌሎች ሰዎች ከመናገር ይልቅ ለሊቀ ጳጳሱ ነገረው። ያኔ አባራችሁት በዛ ጉድጓድ ውስጥ የሚጸልየው ዲያቆን ጋር ሂድና ጸልይልኝ በለው እሱ ሲጸልይላችሁ ዝናብ እጥልላችኋለሁ አለ። እየሰማችሁ ማንም ያልፈለገው ሰው እኮ ነው እሱ። ሊቀ ጳጳሱም መቼም የዝናብ ጉዳይ ስለሆነ የህልውና ጉዳይ ሆነባቸው እሺ ብለው ሄዱ። ጉድጓዱ ጋር ሲደርሱ ልጁን አይተውት ግን ደስተኛ አልነበሩ። ምክንያቱም የቀደመውን ምኑን እያስታወሱት ኃጢአቱን በደሉን እያስታወሱት ማለት ነው። እግዚአብሔር ልኮኝን የመጣሁት እባክህ ዝናብ ከታጣ ብዙ ዓመታት አለፈ ቀና ብለህ እግዚአብሔርን ተለመነን ዝናብ ጣልልን ብለን ለምን አሉት። ይህ ዲያቆን ምን አለ? አባቴ ሆይ የሰማዩን ጫፍ እንኳን ቀና ብዬ የማይበት የጽድቅ ሥራ የሌለኝን የኃጢአተኛ መሆኔን ዘነጉት ብሎ ገና ስለ ዝናብ ሳይለምን እንዲህ ብሎ ቀና ሲል ዝናቡን እግዚአብሔር ለቀቀው። ስለዚህ ሰው አያችሁት እግዚአብሔር መማሩን ምን ያረጋል ማለት ነው? በምልክት ያሳያል ማለት ነው። ምልክት አላሳየም ግን ማለት የሆነ ነገርን እግዚአብሔር ምሮናል ብሎ አለማመላከቱ ግን ይቀር አላለንም ማለት ነው ብላችሁ ግን እንዳትወስዱት። ለምን ዝናብን ማሳየት ለኃጢአት ስርየት ማግኛ ምልክት እንዲሆን ቀላል ነገር ነው። እኛ ዝናብን ቀና ብለን አናዝልብ እንጂ ኃጢአታችንን ተናዘን ንስሐ ገብተን ከጨረስን በኋላ እግዚአብሔር አምላክ ዝናባትን የሚያዝበትን እየሰማችሁ ነው። ዝናባትን ቅዱሳን እንዲያዙበት ምክንያት የሆነውን አለቶችን ውሃ እንዲያፈልቁ ምክንያት የሆነውን ቅዱስ ሥጋውን ክቡር ደሙን እንድንበላ ይፈቅዳል አይፈቅድም? ከዚህ በላይ ምን ምልክትስ አለ ለምህረቱ? የእግዚአብሔር የምህረቱ ንስሐችንን ተቀብሎ ምሬያችኋለሁ ብሎ ለማሳየቱ ትክክለኛው ማሳያ ክርስቲያኖች ኑ ብሉኝ ኑ ጠጡኝ ብሎ መፍቀዱ ነው።